ሰላም ጤና ይስጥልን። እንኳን ወደ እንማማረው ዩቲዩብ ቻናል በሰላም መጣችሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንዲሁም ላይክ አድርጉ። በዚህ ቻናል እንግዲህ ስለ ስነ ልቦናና ስለ ምልክት ቋንቋ የምንማርበት ቻናል ነው። ስለምትሰጡኝ ኮሜንት በጣም አመሰግናለሁ ቤተሰቦቼ። ዛሬ እንግዲህ የምንማማረው ብዙዎቻችን ዳውን ሲንድሮም እና ኦቲዝም ይመሳሰላል እና ዋት ኢዝ ዘ ዲፈረንስ ቢትዊን ኦቲዝም ኤንድ ዳውን ሲንድሮም የሚለውን ዛሬ በሰፊው እንማማራለን ማለት ነው። እንግዲህ ትምህርት ደግሞ ሌሎች ይጠቅማል ብላችሁ ካሰባችሁ ሸር በማድረግ ተባበሩ እና ቀጥታ ወደ ቪዲዮአችን ኦኬ። እንግዲህ በመጀመሪያ ዛሬ የምንማማርበት ምንድነው ዋት ኢዝ ኦቲዝም፣ ዋት ኢዝ ዳውን ሲንድሮም ኤንድ ዋት ኢዝ ዘ ዲፈረንስ ቢትዊን ኦቲዝም ኤንድ ዳውን ሲንድሮም የሚለውን ነገር ዛሬ በደንብ እንማማራለን። እንግዲህ ካሁን በፊት ኦቲዝም ምንድነው፣ ዳውን ሲንድሮም የሚለውንም ትንሽ አይተናል። ዛሬ እንግዲህ በይበልጥ ደግሞ በሰፊው እንማማራለን ማለት ነው። አብራችሁን ሁኑ ቤተሰቦቼ። እንግዲህ ለዚህ ቪዲዮ ደግሞ ሳብስክራይብ፣ ላይክ እያደረጋችሁ አበረታቱኝ እላለሁ። ይህ ቪዲዮ ደግሞ እውነት ለብዙ ሰዎች ጠቃሚ ሊሆን ስለሚችል ሸር በማድረግ ተባበሩ እንላለሁ። እንግዲህ በመጀመሪያ ዋት ኢዝ ዳውን ሲንድሮም ኤንድ ዋት ኢዝ ኦቲዝም ነው። እንግዲህ በባለፈው እንደተነጋገር ነው ዋት ኢዝ ኦቲዝም፣ ኦቲዝም ሚንስ ስፔክተር ዲስኦርድ ነው። ያ ማለት ብዙ ነገሮችን ያቀፈ። ኦቲዝም ደግሞ በጄኔቲክ አንዳንዴ በጄኔቲክም ሊመጣ ይችላል፣ እንደገና ደግሞ በአካባቢያችን ሊመጣ ይችላል ብለናል እና ኦቲዝም ማለት ሊመጣ ይችላል። ኢትስ ዳውን ሲንድሮም። ሌላ ደግሞ ዋት ኢዝ ዳውን ሲንድሮም ነው። ዳውን ሲንድሮም ደግሞ ኢትስ ክሮሞዞም ነው። ኢትስ ጄኔቲክ ዲስኦርደር ነው። እንግዲህ ይሄን ካልን ኦቲዝም ስፔክተር ዲስኦርደር ብዙ ነገሮችን ያቀፈ ነው ኦቲዝም የምንለው ማለት ነው። ዳውን ሲንድሮም ደግሞ በክሮሞዞም ለምሳሌ የአንድ ሰው ጤናማ ክሮሞዞም የምንለው 46 ነው። ለምሳሌ አንዲት እናት ከአባት ወይም ከእናት ሊሆን ይችላል። አንድ ሰው 23 ሆኖ ነው የሚወለደው። ለምሳሌ 2 በ23 ብሎ ቢወለድ ይሄ ልጅ ዳውን ሲንድሮም ሊያጋጥመው ይችላል ማለት ነው። ኦኬ እንግዲህ ይሄን ካልን ዋት ኢዝ ዘ ዲፈረንስ ቢትዊን ዳውን ሲንድሮም ኤንድ ኦቲዝም እንላለን። ምክንያቱም ሁላችንም ኦቲዝም እና ዳውን ሲንድሮም ያላቸው ልጆች ይመሳሰሉብናል ማለት ነው። እንግዲህ ዋት ኢዝ ዳውን ሲንድሮም የምንለው ዋት ኢዝ ዘ ዲፈረንስ፣ ዘ ሜን ዲፈረንስ ቢትዊን ዳውን ሲንድሮም ኤንድ ኦቲዝም። ኦቲዝም የምንለው ስፔክትረም ዲስኦርደር ነው ብለናል። እንግዲህ በመጀመሪያ ዳውን ሲንድሮም ዋት ኢዝ ዳውን ሲንድሮም፣ ዋት ኢዝ ዘ ዲፈረንስ ቢትዊን ኦቲዝም ኤንድ ዳውን ሲንድሮም ስንል ዳውን ሲንድሮም ማለት ኢትስ ጄኔቲክ ዲስኦርደር ነው። የዘረመል መዛባት የምንለው ነው እና በአማርኛ ኢትስ ክሮሞዞም ዲስኦርደር ነው። እና ይሄኛው ደግሞ ዘ ሜን ዲፈረንስ ቢትዊን ኦቲዝም ኤንድ ዳውን ሲንድሮም፣ ኦቲዝም በመልክ ሊታይ አይቻልም ማለት እንዲሁ ሰውን አይተም ይሄ ልጅ ኦቲዝም አለው ማለት አንችልም። ዳውን ሲንድሮም ግን ልጆች በሚያደርጉት ነገር ልጆችን አይተን ይሄ ዳውን ሲንድሮም ኢምፓየርመንት አለው ብለን ልናውቀው እንችላለን ማለት ነው። ለምሳሌ እንዴት አድርገን እናውቃለን ስንል እንግዲህ ዳውን ሲንድሮም ያላቸው ፌሳቸው ምን ይሆናል? ክብ ነው። ፊታቸው ክብ ነው። አንገታቸው ደግሞ አጭር ነው። እንዲሁም ጆሮአቸውም አጭር ነው። አፍንጫቸውም እንደዚህ ትንሽ ነችና ፊታቸው በጣም ትልቅ ሆኖ ሰርክል ነው። አፍንጫቸውም ትንሽ ነው። ጆሮአቸውም ትንሽ ነው። ይሄን በቀላሉ ዳውን ሲንድሮም ያለውን ሕፃን ለመለየት በጣም ቀላል ነው። ውጫዊ በሚያሳዩት ነገር ወይም አይተን ይሄ ዳውን ሲንድሮም አለው ብለን ልናውቀው የምንችልበት ነውና እንግዲህ ይሄ ደግሞ ከፍተኛ ዳውን ሲንድሮም የልብ ችግር እንግዲህ ጥናቶች እንደሚሉት የልብ ችግር ሊያጋጥም ይችላል ነው የሚባለው ይሄ ዳውን ሲንድሮም እና ብዙ ደግሞ ኮዝ አለው። የጨጓራም የአንጀትም ችግር የደም ካንሰር ሊያመጣ ይችላል።
ይባላል እና እንግዲህ ግን ከዚህ በፊት ዳውን ሲንድሮም ያላቸው ልጆች ሀው ቱ ፕሪቨንት እንዴት ማድረግ እንችላለን እንዴት ፕሪቨንት ማድረግ እንችላለን ብለን መጀመሪያ ራሳችንን ስለ ዳውን ሲንድሮም አውቀን ይሄ ልጅ በቀላሉ ሲምፕተሙን ካወቅን በኋላ በቀላሉ ፕሮቴክት ማድረግ እንችላለን። እንግዲህ ዳውን ሲንድሮም ሌላ ልዩነታቸው ደግሞ ዳውን ሲንድሮም ያላቸው ልጆች ገና በእናታቸው በእርግዝና ካለ እንትን ይላል ማወቅ እንችላለን እነዛን ማለት ነው። ዳውን ሲንድሮም ያላቸው ልጆች ማለት በጣም ባደጉ ሀገሮች በመሳሪያ ታይቶ ዳውን ሲንድሮም ያላቸውን ልጆች ማወቅ እንችላለን ማለት ነው። እንግዲህ ስለ ዳውን ሲንድሮም እንግዲህ ይሄን ካልን ለምሳሌ አሁን ደግሞ በጣም እንትን ይሄ ክሮሞዞም ዲስኦርደር ነው ጄኔቲክ ዲስኦርደር ነው ያልነበት ምክንያት ምንድነው? ቅድም እንዳልኩ ትክክለኛ የሰው ክሮሞዞም 46 ነው 23 እና 23 ነው የአንድ ሰው ጤናኛ ክሮሞዞም የምንለው ማለት ነው። ነገር ግን 21 በ23 ከሆነ ዳውን ሲንድሮም ይፈጠራል። እዛ ያው እንደ ተባባሉ ሲምፕተሙ ወይም ምልክቱ ምንድነው ስንል ደግሞ ዘ ፌስ ሰርክል ኤ ስሞል ጆሮአቸው ትንሽ ነው አንገታቸው አጭር ነው እንዲሁም አፍንጫቸው አጭር ነውና ይሄ ትልቁ ዲፈረንሳቸው ነው ማለት ነው። እንግዲህ በመቀጠል ደግሞ ዋትስ ኦቲዝም ነው። ዋትስ ከኦንትን ጋር ከዳውን ሲንድሮም ጋር በምንድነው ኦቲዝም የሚለየው ስንል ኦቲዝም ማለት ልንለየው አንችልም ማለት እንዲህ በማየት ብቻ ልክ እንደ ዳውን ሲንድሮም ምንም ፊታቸው ላይም ጆሮአቸው ላይም እንዲሁም አንገታቸው ላይም ምንም አይነት እንትን አያሳዩም። ምንም አይነት ሲምፕተም አያሳዩ ምንም አይነት ምልክት አያሳዩም ማለት ነው። እንዲሁ በሚያደርጉት ነገር ለምሳሌ ከአሁን በፊትም እንደተነጋገርነው በሚያደርጉት ነገር ነው ሁሉን ነገር የምናውቀውና ለምሳሌ አንድ የ6 አመት ልጅ ሁለት የ6 አመት ልጅ አንዱ የሆነ ድለይ ያለበት የሌለበትን ብንል ለምሳሌ በትክክል እስክሪብቶ መያዝ ማይችል ከሆነ ስሙን ሲጠራም አቤት ብሎ ፊድባክ ማይሰጥ ከሆነ በሚደረገው ነገር በሙሉ ትክክለኛ የሆነ ምላሽ ካላገኘን ልክ አንድ የ6 አመት ህፃን ማድረግ ያለበትን በሙሉ ካላደረገ ይሄ ልጅ ድል ያለበት ማለት ነው። ይሄ ልጅ ኦቲዝም አለበት ብለን በሚያደርገው አክት ተነስተን ዝም ብለን ኦቲዝም አለው ማለት አንችልም። ግን በሚያደርገው ነገር ወይም በሚያደርገው ስራ በሚያደርገው አክቲቪቲ ተነስተን ይሄ ልጅ ኦቲዝም አለበት ብለን ወደ እንትን እንሄዳለን ማለት ነው። እና እንግዲህ ዳውን ሲንድሮም የምንለው ኦቲዝም የምንለው ስፔክተር ዲስኦርደር ነው። ሁሉንም ነገር ያቀፈ ነው። በጄኔቲክ ሊመጣ ይችላል በአካባቢያችን ሊመጣ ይችላል እና ይሄ ኦቲዝም ስለዚህ እንግዲህ ይሄን ካልን ኦቲዝም እንግዲህ ዳውን ሲንድሮም እንደዚህ ነው ብለን ፊታቸው በሲምፕተም በሚያሳዩት ማወቅ ይቻላል። ዲፈረንሳቸው እንግዲህ ትልቁ ዲፈረንሶችን በቀላሉ ማወቅ ይችላል። እንዴት እንለያለን? ዳውን ሲንድሮም እና ኦቲዝም ያላቸውን ልጆች እንዴት አድርገን ለይተን ነው ፕሪቨንት የምናደርገው? እንዴት አድርገን ነው አሰስመንት የምናደርገው? እንዴት አድርገን ነው አይደንቲፋይ የምናደርገው ብለን ካሰብን እንግዲህ በጣም ቀላል ነው። ዳውን ሲንድሮም የምንለው ሲምፕተሙን አይተን የምናውቀው ነው። ኦቲዝም የምንለው ደግሞ በሚያደርጉት አክቲቪቲ በሚያደርጉት እንቅስቃሴ በሚያደርጉት ስራ አይተን የሁለታቸውን ልዩነት ማወቅ እንችላለን ማለት ነው። እንግዲህ ዛሬ ጣጠር ያለች ቪዲዮ ዳውን ሲንድሮም እና ኦቲዝም ብዙዎቻችን ይመሳሰልብናል እና እንግዲህ እንደዚህ አድርገን ማወቅ ይቻላል ነው። እንግዲህ ዛሬ ቪዲዮአችን ይመስል ነበር። ቤተሰቦቼ ስለምትሰጡኝ ኮሜንት ስለምታበረታቱኝ እውነት ከልብ አመሰግናለሁ። እንግዲህ ሰብስክራይብ በማድረግ ተባበሩ። እናመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሰንብቱ። ቸር ቆዩ። ቻው ቻው።